አሹ የለም እዚህ ማንም። አቤት እስካሁን ተደጋ ነበር። አዎ አደራ አደራ እምዬ ነኝ ነው ነውሽ ተመለሽ። ፋዲዬ በሰላም ደርሰሽ ተመለሽ። አሜን ብዬ በርቺ። እሺ እናንተ ጠንቀፍልኝ ብቻ። እኔ ናችሁ እንዴ? ነው እንዴ? ቻው በቃ በቃ የኔ ፍቅር ወይ ደግ በጣም ተናፍቂኛለሽ። እሺ ያው እንግዲህ ሽማግሌዎቹን ቶሎ ላክና ቶሎ መለሳለሁ። ያው ባህልና ወግ አይፈቅድም ስላልሽኝ እንጂ አብረሽ ቢሆን ደስ ይለኛል። አይ እንደዛማ አይሆንም። ባይሆን ለሊን እየሄድክ ጠይቃት። ትቻት መሄድ አልነበረብኝም። እሺ ጠይቃታለሁ። በቃ አላስቆምሽ። እሺ ሰላም ጊዜ ወይ እናቴ የት እንዳለች ምን እያደረጓት እንደሆነ እራሱ አላውቅም። ባቡሬ በቃ ተረጋጋ። ይገባኛል እናት ነች፣ ግን ደግሞ አንተ ካልተረጋጋ እናትን ከየትም ልናገኛት አንችል። ምን ላድርግ ላይ ግራ ገባኝ እኮ። ደውልላቸውና የሚፈልጉትን ጠይቃቸው። ምን ያመጣሉ? እናቴ የት ነው ያለችው? እሺ ቢያንስ ድምጿን አሰማኝ። ሄሎ ማይ ደህና ነሽ እናቴ? ይቅርታ እናቴ፣ በእኔ ምክንያት ነው እንደዚህ ትቀጣሻለሽ። አይዞሽ ይመጣልሻል። አደይ ዴቭን ማግባት አችም ዴቭን በጭራሽ ልታገቢው አችም አልፈቅድም ብላታለች እናቷ። የአደይ አባትም ድግስ ጀምሯል። አደይም ወደ አገር ቤት እናቷን ለማሳመን ሄዳለች። የባቡሬ እናት ለሊን አሳልፎ ስላልሰጣቸው እናቱን አግተውበታል። እናቱን ለመፈለግ እየተሯሯጠ ሳለ እናቱን እንደሚገሏት ነግረውታል። ዴቭን ባቡሬን ለማስፈራራት ይሆን ወይስ ደግሞ የእውነት የባቡሬን እናት ገለዋታል? ቤዛ የለሊን ህመም አውቃለች። የደም ካንሰር ታማሚ መሆኗን ስታውቅ ተስማሚውን መድኃኒት አመጣልሻለሁ እያለች ነው። ቤዛ አሁንም እዛ ክሊኒክ ላይ ከባድ ወንጀል ለመስራት እየተዘጋጀች ነው። ጊዜያቸው ያለፉ መድኃኒቶችን ከውጭ እያስገባች፣ ከዚህ ደግሞ ኳሊቲያቸውን የጠበቁትን መድኃኒቶች አስወጥታ ለመሸጥ ሰዎችን ተባባሪ እየፈለገች ነው። የዚህም አንድ ተባባሪ ፍቅርን አድርገዋታል። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተርፍ ይበል እያልን በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ አድርጉን። አደይ ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ የባቡሬ እናት ለሊን ለመጠየቅ ወደ ለሊ እየመጣች ሳለ ነበር ድንገት ከመንገድ ከኋላ ተከትለው ያፈኗት። እናም በዚህን ጊዜ ባቡሬ ስልክ በተደጋጋሚ እየተደወለለት እያነሳ አልነበረም። አንሳው ባለችው ጊዜ ሊያነሳው እንደማይችልና ያክስቷ ሰዎች እንደሆኑ አብረህን ስራ ለሊን አሳልፈ ስጠኝ እያሉኝ ነው፣ ስለዚህ ተይው አላነሳም ብሏት ነበር። ግን ደግሞ ለሊ ስላላስቻላት በተደጋጋሚ ሲደወል ስልኩን አንስተዋለች። ስልኩን እንዳነሳችውም የባቡሬን እናት እንደወሰዷት ነግረውታል። ማዘሯን ወስደዋታል እያለች ነው ብለዋለች ለባቡሬ። እናም እኔ ራሴ እያለሁላችሁ እሷ ምን አገባት? እሷ ምን የምታውቀው ነገር አለ? እሷ አለቃቋት እያለች ነበር። ግን ደግሞ ጆሮዋ ላይ ስልኩን ዘግተውታል። በዚህን ጊዜ ለባቡሬ ማሚን ወሰዷት ብለዋለች። ባቡሬ በተደጋጋሚ እየተደወለ ለሊን አሳልፈ ለኛ ስጠን እንደ ድሮ ከኛ ጋር ስራ እያሉ ቢለምኑትም ባቡሬ ግን በጭራሽ ለሊን አሳልፌ ልሰጣቸው አልችልም እያላቸው ነበር። እናም እንግዲህ በተደጋጋሚ ጠይቀውት እምቢ ስላላቸው ብቻ የባቡሬን እናት ተከታትለው ወደ ለሊ ጋር ስትሄድ አግተዋታል ማለት ነው። እና ባቡሬም ማን እንዲያገታት ያወቀ ቢሆንም ግን ደግሞ እናቱ የት እንዳለች አያውቅም። በተደጋጋሚ ለቤዛ ወንድም ይሄ ስልክ ተደውሎለት እናት አግት ቢባልም የቤዛ ወንድም ዳኒ ግን እኔ በጭራሽ እናት አልሰራም፣ እናት አላግትም፣ በእናቴ ላይ የደረሰውን ነገር አውቃለሁና በሌሎች እናት ላይም እንዲደርስ አልፈልግም፣ በጭራሽ እናት ላይ አልሰራም ብሎ እምቢ ብሎ ነበር። እናም በዚህን ሁኔታ እንግዲህ ባቡሬ አሁን ላይ እናቱን ለማትረፍ የተቻለውን ሁሉ እየተጣጣረ ቢሆንም የት እንዳለች ግን ማወቅ አልቻለም። ለሊ የዶክተር ቀጠሮ ስለነበራት ብቻዋን ዶክተሩ ጋር ሄዳ ነበር እና ዶክተሩ የአደይ ነገር አብዝቶ እያስጨነቀው ነው። በአጋጣሚ የሚሆን አውቆ እየተከታተላቸው በተደጋጋሚ መንገድ ላይ በሚያገኛት ጊዜ ዴቭን ጥሩ ስሜት እየተሰማው አይደለም። ዴቭ አንቺ ጋር ለምንድን ነው የሚደውለው? በጭራሽ አንቺ ጋር መደወል የለበትም። አንቺ ሳትሆኚ ታማሚዋ ለሊ ናት። መደወል ካለበት ለሊ ጋር እና ባቡሬ ጋር እንጂ አንቺን አይመለከትሽም በሚል እንግዲህ አለመግባባት ተፈጥሯል። አደይም እሱ መልካም ሰው ነው፣ ስለ አንዳንድ ነገሮች ሊያወራኝ እንጂ ሌላ ምንም ነገር አስቦ አይደለም የሚል ነገር ብትነግረውም እሱ ግን በጭራሽ ሊያምን ፈቃደኛ አልሆነም። እናም እንግዲህ ዶክተሩ ለሊን ሸኝቶ መንገድ ላይ አግኝቷቸው ነበር። መንገድ ላይ አንድ ላይ ቆሞ ሲያያቸው የቅናት ስሜት ተሰምቶት ቆሞ እየተመለከተ ነበር።
እናም በዚህን ሁኔታ ቆሞ እየተመለከታቸው ባለ ጊዜ ይኸውና ዶክተሩ ለምንድን ነው የሚከታተልሽ እያለው ነበር። እና ዶክተሩም ራሱን ለማስተዋወቅ ሲሞክር ዴቭ ግን እጅግ በጣም ስሜታዊ ሆኖ ቆይ አንተ ደህነኛ አይደለም ወይ? ለምንድን ነው የምትከታተላት? አዴል ለምንድን ነው የምትከታተላት ቢለውም እሱ ተከታትሏት እንዳልሆነ በአጋጣሚ እንደሆነ ነግሮት ነበር። ግን ዴቭ ደግሞ መረዳት አልፈለገም። ሆን ብለህ ነው እየተከታተልካት ያለው። ከአዴ ላይ አይንህን አንሳ። አዴ ታካሚ አይደለች፣ ታካሚ ለሊ ናት። አዴ ላይ ምንም የሚያደርስህ ነገር የለም። ስልክ ማትደውል አጠገቧ እንዳደርስ ከዚህ በኋላ የነገ ሚስቴ ናት፣ ሽማግሌ ልልክላት ነው ብሎ ላፊ ተናግሮታል። አንድ ላይ ስትታዩም ታምራላችሁ ብሏቸዋል። ይሁድም በወዱ ይዞ ታምራላችሁ፣ በጣም ነው የምታምሩት፣ ያድርግላችሁ እያለው ነበር። ግን ደግሞ ዶክተር ይቅርታሽ በአጋጣሚ ነው እያለ ይቅርታ ቢጠይቀውም ዴቭ ስሜታዊ ሆኖ እየተናገረው ስለነበረ ለሊም በቃ ተው ብትለውም አዴይ ተው በቃ ብትለውም ሊሰማ ስላልቻለ በዚህን ሁኔታ እንግዲህ ታይ ወረደዋለሁ፣ ምንም በሱ ቦታ ቢሆን ይሄን ነው ማረገው፣ አትጨናነቂ እያላት ነበር አዴይን። በስተመጨረሻም አዴይ ጥላው ተነስታ ሄዳለች። ዶክተሩም ተመልሶ መጥቶ ቢሮ ውስጥ ቆዝሞ ቁጭ ብሏል። ቆይ ምን እያረኩኝ ነው እያለ ራሱን እየጠየቀ ነበር። እና ልክ እንደ ሁልጊዜውም ለጓደኛው ደውሎ ምንም የተፈጠረ ነገር እንደሌለ ከሌላ ሰው ጋር ራሱ እያያ ስሜቱን መቆጣጠር እንደሚያቅተው ግራ እንደገባው ምን እያሰበ እንደው ራሱ ለራሱ ግልጽ እንዳልሆነለት እየነገረው ነበር። ጓደኛውም የተቻለውን ያህል እያጽናናው ነው። በሌላ በኩል ፍቅር እንግዲህ ከዲያኒ ጋር አንድ ክፍል ቁጭ ብላለች። ዲያኒ ቁልፍ ፈላልጎ ከፍቶ ሊያስወጣት ሲሞክር እናቷ ወደ ቤት ስለተመለሰች እሱም ማድረግ ስላልቻሉ ዴቭን ከዛ ክፍል እንዴት አድርጋ እንደምታስወጣ ጨንቋታል። በስተመጨረሻ ምግብ ይዛላት ሮማን በገባች ጊዜ ዴቭን እዛ ጌተዋለች እና ላሹ ነግራው ነበር። አሹም ደግሞ እውነቱን ለትዬ እንዲናገር ብትነግረውም እሱ ግን በጭራሽ ይሄን ነገር ማድረግ አልችልም፣ እንዴት ገባ በየት ገባ የሚለው ነገር እኛ ላይ ሌላ ጦስ ያመጣል እያለ ነው። ኪንጎ ከዚህ በፊት ገፍትሯቸው መንገድ ላይ ጥሏቸው ቢሄድም ግን ደግሞ ማንነታቸውን አላወቀም ነበር። አሹም ኪንጎን ፍለጋ ሄዶ ካገኘው በኋላ እንዴት እንደዚህ ታረጋለህ? እትዬ ጋር እንዴት እንደዚህ አይነት ተግባር ትፈጽማለህ? ያም ባይሆንም እንኳን ደግሞ ሌላም እናት ብትሆን እንዴት እንደዛ ታረጋለህ? ቢያንስ የወደቀውን ሰው ተመልሰህ እንዴት አላነሳህም? እያለ እያናገረው ነበር። ኪንጎም እኔ ምንም ያየሁት ነገር የለም፣ በእውነት እኔ ያላየኋቸውም ካለፍኩ በኋላ ነው። እሱም ደግሞ እሳቸው መሆናቸውን በጭራሽ አላወቅኩኝም። እናም ደግሞ እንግዲህ እሱን የሚያደረገው ዲያኒ ነው እያለ ነበር። እሱም የሆነው ለዳይመንድ ብሎ ሲደባደብ እንደሆነ ነግሮታል። እንዴ ለዳይመንድ ማን ቀድሜ ያግቼ ደብድቤው የእጁን ሰጥቼው የለም ወይ እያለ ነው። እንግዲያስ መታህ ይቅርታ መጠየቅ ይኖርብሃል እትዬም ብሎት ነበር። እናም ኪንጎ በተባለው መሰረት ወደ ቤት ተመልሶ ሄዶ ለምስጋና መጥቶ እንደነበረ አሁንም ደግሞ በተፈጠረው ነገር ምንም የሚያውቀውን ነገር እንደሌለና ይቅርታ ጠይቋል። በሰዓቱ እኔ በጣም ተናድጄብህ ነበር፣ አሁን ግን ትቼዋለሁ ብለዋለች የፍቅር እናት። እናሱም ይቅርታ ጠይቆና አመስግኖ ተመልሷል። በተደጋጋሚ እንግዲህ ዳይመንድ የቅምጥልን ቅናት እያወቀ እንድትቀና እያደረጋት ነው። ኪንጎን ለመሸኘት መንገድ ላይ ሲያገኛቸው እንዴ ቅምጥልን አገኘህና እኔን ረሳኸኝ እያለው ነበር። እናም አሁን ስራ ረፍዶብኛል፣ ምሳን በልቻለሁ፣ በቃ ቻው ባለ ጊዜ እንዴት እኔን ጥለህ ትበላለህ እያለው ነበር። ኪንጎም ከስራ ጓደኞቹ ጋር በልቶ እንደሆነና አሁን ስለረፈደበት መሄድ እንዳለበት ተናግሮ ሲሮጥ ቤቲን ሰላም በልልኝ ብሏል። ቤቲ ማናት ብላ የእውነት መስሏት ቅምጥል ቅጥልጥል ብላለች። ዳይመንድንም ከዚህ ልጅ ላይ ራስ ይቺ ልጅ ቤቲ ማናት እያለች እየተንጨራጨረች ነው። ኪንጎ በዚህ ሁኔታ ቅምጥል በኃይለኛው ነው የምትቀናው። ሴት ያለበት አካባቢ ባይውል ሁሉ ደስ ይላታል። እና በዚህ ቅናቷ እዚህ ስራ ላይ ኪንጎ እስከ መቼ ድረስ ይቀጥል ይሆን? ዳይመንድም እሷን ማንጨርጨር ደስ ስለሚለው ያልተፈጠረውን ሁሉ ያወራል። እናም በዚህ ሁኔታ ቅምጥል ሁለተኛ እዚህ ልጅ አጠገብ እንዳላገኘ ከሱ ምንድነው የምትፈልገው ብላ ተናዳ ወደ ቤቷ እየሄደች ሳለ ወንድሟን መንገድ ላይ አግኝተዋለች። ወንድሟን መንገድ ላይ አግኝተው ምን ሆነህ ነው እያለችው ነበር። እሱ ምንም እንዳልሆነ ነግሯት ቤት ሲሄዱ ደግሞ እንዴ ወደ ቤት አልመጣችም እንዴ እናቴ ብሎ ነበር። ማዘሯ እኮ አልመጣችም ለሊ ልጠይቅ ብላ ሄዳለች ስትል እንደወሰዷት ተናግሯል። ማን የወሰዳት ባለችውን ጊዜ የለሊ አክስት እንደሆነች የእሷ ሰዎች እየደወሉለት እንደነበረ ነግሯታል። እናም እንግዲህ አሁን ፍለጋ ሁላቸውም ተባብረዋል። ዴብም ለሊም እያለቀሰችና እየተንቀጠቀጠች መንገድ ላይ ዴብና ዴም ባገኘቻቸው ጊዜ ምን ተፈጥሮ ነው ስትልም
የባቡሬን እናት ወሰዷት። አክስቴ ናት፣ የሁሉ አክስቴ ናት። እሷ ምን ባጠፋች ነው እንዲህ የምትሆነው? ለምን እኔን አልወሰደችኝም እያለች ነበር። እናም በዚህ ሁኔታ ላይ እያለች አንቺ ዶክተሩ ጋር ቀጠሮሽ መሄድ አለብሽ ብሏታል። እናም እንግዲህ ሲላ እኔ ከባቡሬ ጋር ሆናለሁ፣ አንቺ ወደ ቀጠሮሽ ወደ ሕክምናሽ ሂጂ፣ ራስሽን አረጋጊ ብለዋት ከአደይ ጋር ወደ ዶክተሩ ጋር ሄደዋል። ባቡሬ አሁን ላይ ከነ ቅምጥልም እንዲሁም ዳይመንድ ሁላቸውም ተሰባስቦ የባቡሬን እናት እየፈለጉ ነው። አሹ አጣብቂኝ ውስጥ ገብቷል። ግዴታ ዳኒ እዛ መሆኑ ከታወቀ እንዴት ገባ፣ ቤት ገባ፣ አንተ የት ነበርክ የሚለውን ጥያቄ ስለሚያመጣበት ከቅምጥል ጋር ከፍቅር ጋር ተስማምቶ ከዛ ቤት ለማስወጣት ወስኗል። እናም እንግዲህ ፍቅርም በምዬ በምትወዳት እናትህ ብላ ስላስማለችው እሺ ብሎ አግዟት ሊያስወጣ ሲል የፍቅር እናት እንግዲህ ከእታች ከሮማን ጋር በር ላይ ቁጭ ብሎባቸዋል። በየት በኩል እንደሚያስወጡት ግራ ገብቷቸዋል። ቤዛ ከቤት ፍቃድ ጠይቃ ወንድሜ ስልክ እያነሳልኝ አይደለም ብላ ፍቃድ ጠይቃ ወጣለች። ይህን ያደረገችው ምንድነው? ያለ ዶክተሩ ፍቃድ ዶክተሩ ቢሮ ገብታ የተመርማሪዎችን ሚስጥር ካየች በኋላ የሌሊንም የሕክምና ደረጃና ህመም አውቃለች። አሁን እሰራላችኋለሁ እያለች በፍቃድ ከዛ ቢሮ ወጣለች። ዶክተሩ የተቆጣት ቢሆንም እንዴት ያለኔ ፍቃድ ወደዚህ ቢሮ ትመጫለሽ ብሏት ነበር። እሷም ደግሞ ታካሚ ያለ መስሎኝ ነው የሚል ተልካሻ ምክንያት ሰጥታለች። ግን ደግሞ ዶክተሩ ሁለተኛ ወደዚህ ቢሮ እንዳትመጭ ግን ገና ከመጀመሪያሽ ይህን ሁሉ ስህተት መስራት አይከብድሽም እንዴ እያለ በማስጠንቀቂያ አልፏታል። በስተመጨረሻም እንግዲህ ለሊና አደይ ወደ ዶክተሩ ሄደዋል። ለሊ ሕክምናዋን እንዲጀምራለች። እናም ዶክተሩ በስርዓት ክትትልሽን ካደረግሽ ተስፋለሽ እያለ እያበረታት ነው። እና አደይን ውጭ ላይ አንቺ ትንሽ ጠብቂን ባላት ጊዜ አደይ ምንድነው እኔ የማላውቀው ነገር አለ የሆነችው ነገር አለ እንደ እያለች ነበር። ምንም እንደሌለና ግን ደግሞ ተራ ሊያወራቸው ፈልጎ እንደሆነ ነግሯታል ማለት ነው። እና ለሊን የሚያስጨንቅሽ ነገር አለ ወይ ባላት ጊዜ በጣም ብዙ የሚያስጨንቃት ነገር እንዳለና የተፈጠረውን ነገር ሁሉ ነግረዋለች። እና ለመኖርስ የሚያጓጓሽ ነገር የለም ወይ ቢላትም ምንም ለመኖር የምትኖርለት ነገር እንደሌላት ተናግራለች። ግን ደግሞ ዶክተሩ እንደዛ ማሰብ የለብሽም የምትኖሪለት ነገር መኖር አለበት ብሎ ስለ ባቡሬም ጠይቋታል። እሷም ምንም አዲስ ነገር እንደሌለ ተናግራለች። ባቡሬ ፍቅሩን ባትቀበይኝም እንደ ድሯችን በጓደኝነት መቀጠል እንችላለን ብሏታል። ግን ደግሞ እሷን ብትሆን ጠልታው ሳይሆን ግዴታ እኔ ስሞት እሱ መጎዳት የለበትም እኔ ሞታለሁ እኮ ብላ በግልጽ ነግረዋለች። ባቡሬ ግን ያለውን ጊዜ እድል ስጭኝና አንቺ በጭራሽ አትኖሪም አብረን እንሁን ብሏት ነበር። እሷ ደግሞ ራስ ወዳድ ሆኜ አንተ እኔን ስታጣ እንድትጎዳ አልፈልግም ብላ እምቢ ብላለች። ግን ደግሞ ፍቅሩን እንድትቀበለው አደይም ሆነች ሁላቸውም የተቻላቸውን እያደረጉ ነው። እና ግን አሁን ላይ ደግሞ የባሰ በእሷ ምክንያት የባቡሬ እናት መታገት አሳስቧታል። ለሊ በቃ እኔ መድኃኒት የልውሰድ እናንተ አውሩ ብላ አደይ እና ዶክተሩን ጥላቸው በወጣች ጊዜ ዶክተሩ አደይ በድጋሚ ይቅርታ ብትጠይቀውም አንቺ ምንም ያጠፋሽው ነገር የለም ግን ደስተኛ ነሽ እያላት ነው። አዎ ደስተኛ ነኝ ብለዋለች። እናም ደግሞ ወደ ሀገር ቤት ልትሄድ እንደሆነም ነግረዋለች። ወደ ሀገር ቤት ሊሄድ ነው፣ ዴቭ ጋር ልንጋባ ነው፣ ሽማግሌ ሊልክልኝ ነው። ዴቭ እንዳየኸው አይደለም መልካም ሰው ነው፣ ያው ስለሚቀና ነው ብላ ነግረዋለች። እሱም ደግሞ ምንም ችግር እንደሌለውና እንዴት ተረዳው እሱም በሱ ቦታ ቢሆን ይሄን እንደሚያደርግ ነግሯታል። ግን ደግሞ ልትሄድ ስትል ቅርቅር ያለ ይመስላል እና አደይ በቃቸው ብሎ አቅፎ ሸኝቷታል። በሌላ በኩል እንግዲህ ዶክተሩ ደስተኛ ነሽ ወይ ባላት ጊዜ የሆነ የተጠራጠረችው ያለ ትመስላለች። እጅግ በጣም ደስተኛ እንደሆነች ተናግራለች። አደይ ያለፈችበትን አድካሚ ጊዜም ነግረዋለች። በጣም በብዙ ፈተና እንደሆነ እዚህ የደረሰችውም ለዶክተሩ እየነገረችው ነበር። እናሱም ደስተኛ መሆኗን እንድትሆን እንደሆነ የሚፈልገው ግን ደግሞ እሱ ልታገኝ በፈለገች በማንኛውም ጊዜ እንድትደውልና ከጎኗ እንደሆነ ነግሯታል። እሷም አመሰግናለሁ ብላለች። ለለሊም እንግዲህ ልትሄድ ፈልጋ እንደነበረ ስትነግራት ግን አንቺ በዚህ ሁኔታ ላይ ብትላትም ለኔ ብለሽ አንቺን ህይወትሽን ወደ ኋላ መተው የለብሽም ስለዚህ መሄድ ትችያለሽ ብላ ፈቅዳላታለች። ለሊ እኔ ከአንቺ ሄጂ ለኔ እዚህ ብዙ ሰው አለ እያለቻት ነው። ባቡሬ ሩታን እንዲጠይቃት ልኳት ነበር። ቤት በሄዱ ጊዜ በር እያንኳኳች ነበር። እኔ ደግሞ እዚህ ምን ታረጊያለሽ ሲሏት ባቡሬ ወደ እሷ ልኳት እንደሆነ ነግራት ግን ደህና ነሽ እያለቻት ነበር። ለሊም ደህና ነኝ ብላ ነግራታለች። እናም አሁን ገጠር አትሄጂም እንዴ ባለቻት ጊዜ መቼ ልትሄጂ አስበሽ ነበር ስትለሊ
ዛሬ ነበር ግን ደግሞ በዚህ ሁኔታ አንቺን ጥዬ መሄድ አልችልም ብላት ነበር። ብችልን የሚሄድ ነበር ግን ደግሞ እሱ አልሆነም። አሁን አንቺ መሄድ ያለብሽ ብላታለች። እነ ባቡሬ እናቱን እየፈለጉ ቢሆንም አንድ ስልክ ተደውሎለት ለሊን የማይሰጣቸው ከሆነ እንደሚገሏት ነግረውት ነበር። ግን ደግሞ የት ናችሁ? እመጣላችኋለሁ፣ አለቃችሁም እናቴ ምንም እንዳታረጉ እያለ ነበር። ድምጿን እንድታሰሙኝ ባለ ጊዜ ድምጿንም አሰምተውት ነበር። ግን ደግሞ ብዙም ሳይቆይ ወዲያው ደውለው እናቱን እንደገደሏት ነግረውታል። ባቡሬም እጅግ በጣም ተደናግጧል። የእውነት ይሆን ወይስ ባቡሬን ለማስፈራራት ምን ይፈጠራል የሚለውን በቀጣይ ክፍል ዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ